እንደ አረፋ ቀን አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን የለም። የአረፋ ቀን ነው ሁር የሚባለው። አላህ ሁር ካላቸው አላህ ያድርገን። የአረፋ ቀን ሌላ ስጦታ አለ። ምን አይነት ስጦታ? ሐጅ ላይ ያሉት አረፋ ላይ ካልተገኙ ሐጃቸው ሙሉ አይደለም፣ ባዶ ነው። አልሐጁ አረፋ ተብሏል። አርካና ተዓል የአረፋ ቀን ሐጅ ያልሄዱ በየሀገሩ ያሉትን ደግሞ አላህ እድል አመጣ። ምን አይነት እድል? ጾም የሚባለውን እድል አመጣ። የ2 ዓመት ወንጀል ያስማረ። 10 ቀን ሲባል 9 ቀን የኢድ ቀን አይጾምም። 9 ቀን መጾም ያቃተው ይህን የአረፋ ቀን ግን ቀጣዩን የዙልሂጃ 9ኛው ቀን ነገ ነው ኢድ ሲባል ግን ማንም እንዳንቀላፋ ሰዒድ ብኑ ጁበይር ኻዲሞቻቸውን ቀስቅሱ ይሉ ነበር። ሻማውን አብሩት፣ ብርሃን በብርሃኑ ሌሊቱ በኢባዳ አሳልፉት ይሉ ነበር ሰዒድ ብኑ ጁበይር። ይህን ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጹ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ተጠየቁ ስለ አረፋ ጾም። የአረፋ ጾም አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሱኢለ አን ሶም የውመ አረፋ ፈቃል ዩከፊሩ ሰነተል ማዲያ ወልባቂያ፣ ያለፈውን 1 ዓመት የወደፊቱን 1 ዓመት ወንጀል ያስምራል። አላሁ አክበር፣ አላሁ አክበር። ነጋዴዎች የ1 ዓመት ግብር ይማራል። አውፍ ትባላላችሁ ይህን ስራ ከሰራችሁ ቢባል 1 ወር አንሰራም። የ1 ዓመት ግብር ነው፣ ታክስ ነው የሚነሳው። አላህ የዱንያና የአኺራ ሊነጻጸር ነው እንዴ? አላህ 1 ዓመት የ2 ዓመት ወንጀል እምራለሁ። 14 ሰዓት ብቻ ጾማችሁ እኮ 14 ሰዓት ጾሞ 14 ሰዓት። ታዲያን ቀን በዚክር በዱዓ ከአላህ ጋር ያለን ግንኙነት በማሳመር ያ ቀን እንዳያልፈን ሙስተዒድ ነን።